የተመሰረተው ፋኖ ፋፍዴን የሚባለው እነ ጌታ አስራደ የእናት ፓርቲን የመሰረተ በአዴን ሆኖ የኖረ ኬንያ ደርሶ ሲመጣ በአስቸኳይ ፋኖን እንዲቀላቀል የተደረገ ቡድን የፈጠረው አደጋ ነው። የራሳቸውን ስብዕና ለመገንባት ውጭ ካለው ጸረ አማራ ኃይል በጎንደር ስም የሚነግድ በጎንደር ስም የሚሸቅጥ ጎንደሬነትን እንጀራው ያደረገ እሱ ሲወቀስ ተለጥፎ ጎንደሬ ነኝ ተጠቃ ጎንደር ተጠቃ እንደዚህ የሚል ግብስብስ ቡድን ከዚህ ይዘው ያንን የተጣለ የተተፋ ከነ አርበኛ ውባንተ ቡድን ከነ አርበኛ ባዬ ቡድን የተገነጠለና ራሱን የነ እስክንድር ነጋ አገልጋይ ባሪያ እስክንድር ጋዜጠኛ እስክንድር ይምራን የሚለው አካል አዳሪ የሆነውን ቡድን ለመርዳት ሲባል ነው፣ ስሙን ለማግነን ሲባል ነው የጎንደሩ ኦፕሬሽን ተሰራ የተባለው ማለት። ለዚህ ነው ሀብታሙ አያሌው በሌሊት ተነስቶ ጎንደር ሙሽሮችሽን ተቀበይ። የቅዱስ ሲኖዶስ ምልዓተ ጉባኤ በሁለተኛ ቀን ውሎ ለብፁዓን አበው ሊቃነ ጳጳሳት ምደባ አከናውኗል። ኮፒ ሊንክና ሼር እያደረጋችሁ ይህን መረጃ ለብዙዎች አዳርሱ። እንግዲህ በዚህ መሰረት ብፁዕ አቡነ ኤዎስጣቴዎስን የኢሉባቡር ሀገረ ስብከት ሊቀ ጳጳስ የምዕራብ ወለጋ ሀገረ ስብከትን ደርበው እንዲመሩ፣ ብፁዕ አቡነ ኤርሚያስ ደግሞ የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ የደቡብ ወሎና በአማራ ክልል የኦሮሚያ ብሔረሰብ ዞን ከሚሴ አህጉረ ስብከትን ደርበው እንዲመሩ፣ ብፁዕ አቡነ ቶማስ የአዊና የመተከል አህጉረ ስብከት ሊቀ ጳጳስ የምስራቅ ጎጃም ሀገረ ስብከትን ደርበው እንዲመሩ፣ ብፁዕ አቡነ ኒቆዲሞስ የምስራቅ ሐረርጌ ሀገረ ስብከት ጳጳስ የምስራቅ ወለጋና የሆሮ ጉዱሩ ወለጋ አህጉረ ስብከትን ደርበው እንዲመሩ ቅዱስ ሲኖዶስ በሁለተኛው ቀን የጉባኤ ውሎ እነዚህን ወስኗል ማለት ነው። ስቅለት ቀን ቅዱስ ዑራኤል ይዞት የነበረውን ጽዋ አይቼ ፎቶ አንስቻለሁ። ታላቋን የቃል ኪዳን ታቦት አክሱም ጽዮንን ታቦቷን አይቻለሁ እያለን ነው። ይሄን ቪዲዮ ኮፒ ሊንክና ሼር ስለምታደርጉልኝ አመሰግናለሁ። እና አዳምጠው። ታቦተ ጽዮን እንዴት አየው? ያው በሆነ ጊዜ ትባርካለች። ያየው ነገር አለ። ታቦተ ጽዮን ኢትዮጵያ ውስጥ አለች። አሳዩን ለሚሏችሁ እምነት ይኖራችሁ በሏቸው። እኛም አባቶቻችን የምትሰብኩንን እምነት ይኖራችሁ። ለዛ ነው እነዚህን ወንድሞችን ይዤላችሁ የመጣሁትና እንኳን አይደለችም ታቦተ ጽዮን ጌታችን መድኃኒታችን ኢየሱስ ክርስቶስ ሲሰቀል ደሙ የተቀዳበት ጽዋ ይሄው በተግባር አሳየናችሁ። ፎቶ ተነስቶ እንግዲህ ቢመራችሁም ዋጡት እንቅጭ ነው የምንነጋገረው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዲያቆናት እንኳን የቃል ኪዳኑን ታቦት እንዲያዩ አይፈቀድላቸውም። እንዴ ምንድነው እያልከን ያለው? በቅቻለሁ ነው? ነጽቻለሁ ነው? ጸድቄያለሁ ነው? እንዴ አንደኛ ማንም አፕሩቭ ሊያደርግል በተለይ አክሱም ጽዮን አካባቢ ያላችሁ አገልጋዮች አባቶች ለዚህ ነገር ማረጋገጫ መስጠት አለባችሁ። ለአንድ ምዕመን የቃል ኪዳኑን ታቦት ካሳያችሁ አታሳዩትም፣ ካሳያችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ሕግና ስርዓት ጥሳችኋል። ይሄን ደግሞ በሃይማኖት መገኛው አክሱም ጽዮን የሚደረግ ነገር አይደለም። ወንድማችን እውነት ለመናገር ተአምራትን እየተናገርክ የሆኑ በህይወት የተፈጸሙልኝ የምትላቸውን ነገር እየተናገርክ ቤተክርስቲያን ለዘመናት ቆይታ ጠብቃ ያኖረችውን ስርዓት እየናድክ ነው። ምእመን ነህ። የቃል ኪዳን ታቦት ማየት አትችልም። እንኳን አንተ የክርስቶስ ኢየሱስን ቅዱስ ደም ለምእመናን የሚያድሉት ዲያቆናት እንኳን የቃል ኪዳኑን ጽላት እንዲያዩ አይፈቀድላቸውም። እሺ የትኛው ዋሻ ውስጥ አግኝተው ነው የቅዱስ ዑራኤልን ጽዋ ያንን የሚስጥር ጽዋ ያነሳው? እመጓን ነው እየተረክልን ያለው ሐሳብህን ነው። ስለዚህ እንደዚህ አይነት ተረት አትፍጠሩብን እንዴ። ማለት የራስን ገጽታ በፈለከው መንገድ ገንባ፣ ግን እያወራህ ያለው የሃይማኖት መሰረት በዓለም አብያተ ክርስቲያናት በክርስቲያኖች ዘንድ ራሱ ተፈላጊ የሆኑት ነዋያት ነው። አንተ በምንም ተአምር እንደው አባቶች ልታክ ትችላለህ እንጂ ወደዛች ሰባት መንጦላት ወደ ተጋረደባት መጋረጃ ገብተህ የቃል ኪዳኗን የአክሱም ጽዮን ጽላት አታይም። ውሸትህን ነው። የቅዱስ ጽዋ መገኛም አይታወቅም። ከበቃ ነገረን እንደ ወንድሜ ዳዊት ትደግማለህ፣ የንስሐ አባት አለ፣ ትጾማለህ። እንደ ገዳማት መዞር ገዳማት አካባቢ እኮ የሆኑ ሰዎችን ማወቅ ብቃት አይደለም። መንፈሳዊ ህይወት ይሄ የምትለው ነገር ቢደረግልህ እንኳን በተአቅቦ በትህትና መኖር። አመሰግናለሁ። ለሚመለከተው እባካችሁ
አክሱም አካባቢ ያላችሁ ኦርቶዶክሳውያን ይሄን ቪዲዮ እዩልኝ። አንድ የእግዚአብሔር ቃል ላንብብላችሁ። እንዲህ ይላል፣ በጌታ የሚሞቱ ሙታን ብፁዓን ናቸው፣ ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል ይላል። አምነው ተጠምቀው ንስሐ ገብተው ቆርበው በመልካም ሥራ ቀንተው ተጋድለው በጌታ የሚሞቱ የሚለው ይህንን ነው። እነዚህ ከድካማቸው ያርፋሉ ነው የሚለው። እስኪ ከድካማችሁ እርፍ ማለት የምትፈልጉ እስኪ እጃችሁን አውጡ። ማረፍ የምትፈልጉ ደክሞኛል፣ ይበቃኛል፣ ልረፍ የምትሉ ምዕመናን ሲገነዙ እንዴት ሆነው ነው? ምሳሌውስ ምንድነው? በእርግጠኝነት አብዛኞቻችን አናውቀውም። ዛሬ ግን ስርዓቱን እስከ ምሳሌው በደንብ አድርጌ ነግራችኋለሁ። ሁላችሁም እጃችሁን ፈታ ፈታ አድርጉና ሼርና ኮፒ ሊንክ እያደረጋችሁ ለሁሉም አዳርሱልኝ። ሁላችሁም ላይክ አድርጉና ጀምሩት። ቤቱን ደግሞ እስከዛሬ ፎሎ ያላደረጋችሁ ሰዎች ሁላችሁም ፎሎ አድርጉ። ቆይ እኔ የምለው 1 ሚሊዮን ኦርቶዶክስ የለም ማለት ነው? ታዲያ ለምንድነው 1 ሚሊዮን መግባት ያቃተን? ሁላችሁም ፎሎ አድርጉ። ቪዲዮው ደግሞ አንድ ቀን ስለሚጠቅማችሁ ፋቨራይት አድርጉት። እና ምዕመናን ሲገነዙ እንዴት ተደርገው ነው ሲባል ራቅ ብዬ ላሳያችሁ። በመጀመሪያ አይናቸው ይከደናል። በዚያው እንዳልቀር ግን ጸልዩልኝ። እና አይናቸው ከተከደነ በኋላ እጃቸውን እንደዚህ ተደርጎ ሀፍረተ ስጋቸው ላይ ይደረጋል። ሀፍረተ ስጋቸው ላይ ምሳሌው ምንድነው? ለምንድነው? ምሳሌውን ንገረን ካላችሁ ደግሞ ምዕመናን አስራቱን በኩራቱን ቀዳማያቱን እያወጡ ስጋውንና ደሙን እየተቀበሉ ሐዋርያው ቅዱስ ጳውሎስ ክቡር አውስቦ በኩልሄ ወለምስካቦሙኒ አልቦቱ ስዕበት ጋብቻ ቅዱስ ነው መኝታውም ንጹሕ ነው ባለው መሰረት በጋብቻ ጸንተው የመኖራቸው ምሳሌ ነው። በጋብቻ እየተዋለዱ በጋብቻ አንድ ወንድ ከአንድ ሴት አንዲት ሴት ከአንድ ወንድ ጸንተው የመኖራቸው ምሳሌ ነው ማለት ነው። እጃቸው ሀፍረተ ስጋቸው ላይ የሚደረገው ማለት ነው። በቀጣይ የዲያቆናትን፣ የቀሳውስትን፣ የጳጳሳትን፣ የመነኮሳትን እንድሰራላችሁ ትፈልጋላችሁ? መልሳችሁ አዎ ከሆነ ሁላችሁም ኮሜንት ላይ አዎ እያላችሁ ጻፉልኝ። ማንም ሳይጽፍ እንዳይሄድ ቪዲዮውን ለሁሉም ሼርና ኮፒ ሊንክ እያደረጋችሁ ለሁሉም አዳርሱልኝ። ላይክ አድርጉ። ቤቱን እንደነገርኳችሁ የመደመር ምልክቷን እየተጫናችሁ ሁላችሁም ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ። እኔ የምላችሁ አንዳንድ ቀን ግን ተኝታችሁ ማለት ነው የሆነ ልክ ከላይ ይመጣና እርግጥ ያረጋችኋል አይደል? እርግጥ ያረግና በቃ ከዚያ ልንፈራፈር ብትሉ ምንም በቃ ኃይላችሁ ድክም ይላል። በቃ አፋችሁን የሆነ እንዳትናገሩ እንደው ጌታዬ አምላኬ ድረስልኝ፣ መቤቴ ድረሽልኝ፣ ገብርኤል ሆይ ድረስልኝ እንዳትሉ ራሱ አፋችሁን እንቅ ያደርጋችሁ የሆነ በቃ ለእሱ ለመገፍተር እኮ ትሞክራላችሁ፣ ግን በቃ ኃይል አይኖራችሁም። እና በጣም የሚያስጨንቃችሁ ሌሊት የለም ስንተኛ ይውላችሁ ኃይል አጋንንት በጣም ነው የሚበረታው። በጣም ይበረታል። መናፍስት በጣም በቃ በእኛ ላይ ይሰለጥናሉ ስንተኛ ማለት ነው። ስለዚህ ማታ ላይ ጸልየን እንተኛ። ደህና ደሩ። ብዙ እኮ የምትደነግጡ ሰዎች አላችሁ። እንዲያውም አንዳንዶቻችሁም አብራችሁ ሁሉ ታማላችሁ ቤተክርስቲያን። አዎ ልክ ነው ክርስቶስ አይሰበክ የምትሉ ሰዎች አላችሁ። አዎ ልክ ነው እዚያ ቤት ወንጌል የለም የሚል ሰው አለ ከዚህ ወጥቶ። በጣም ደግሞ አብዛኛው ቤተክርስቲያኗን የሚተቻት ከዚህ የወጣ ሰው ነው። ክርስቶስን እንደማታውቅ አድርጎ የሚገልጣት። ወዳጄ እንዴት አድርጋ ቅዳሴውን እንዴት እንደ ፊልም እንዴት እንደ ስዕል አድርጋ በአይምሮአችን እንደምትስለው ይሄን አስተውላችሁ ታውቃላችሁ ስታስቀድሱ። አዎን አቤቱ የሁሉ አምላክ ነህ። አዎን አቤቱ የሁሉ ንጉሥ ነህ። አዎን አቤቱ ሁሉን የምትገዛ ነህ። አዎን አቤቱ ሁሉን የምታድን ነህ። አዎን አቤቱ በእውነት የሁሉ ገዢ ነህ። አዎን አቤቱ የሁሉ መድኃኒት ነህ። አዎን አቤቱ ሁሉን የምትጠብቅ ነህ። አዎን አቤቱ ሁሉን የምትመግብ ነህ። ሥጋውያን የምንሆን እኛ ግን የሥጋን ሕግ እናስባለን፣ የሥጋ ሥራን እንሰራለን።
በሥጋ መንገድ ምን እንሄዳለን። አንተ ግን የመንፈስ ሥራ አስተምረን፣ የመንፈስም ሕግ አስረዳን፣ የመንፈስም መንገድ ምራን። እኛን ኃጥአንን ብትምረን ያን ጊዜ መሐሪ ትባላለህና፣ ጻድቃንን ግን ከሥራቸው የተነሳ ትሰጣቸዋለህ፣ እንደ ጽድቃቸውም ታስረክባቸዋለህ። የቀደመ በደላችንን አታስብብን፣ አቤቱ ይቅርታ ፈጥኖ ይደረግልን። ከመጸነሱ ጀምሮ እስከ እርገቱ ድረስ ያለውን እንዴት አድርጋ እንደምትተርከው ሰማይ ይስማ ምድርም ታድምጥ፣ የምድር መሠረቶችም ይደንግጡ። የተቀመጣችሁ ተነሱ። በአባቱ ፈቃድ ወረደ፣ በማርያም ዘንድ እንግዳ ሆነ። እግዚአብሔር በንጹሕ ድንግልናዋ ተወለደ። ወደ ምስራቅ ተመልከቱ። በእንስሳት በረት ተጨመረ፣ የንጉሥንም እጅ መንሻ ተቀበለ። ከእናቱም ጡቶችን ምግብን እየለመነ እንደ ሕፃናት አለቀሰ። በግል ተመላለሰ፣ እንደ ሰውም ታየ። በየጥቂቱ አደገ፣ በ30 ወርቅ መሸጥ የምትፈልጉ ሰዎች በዚህ ወቅት ወርቃችሁን ብትሸጡ በከፍተኛ ሁኔታ የገንዘብ ትርፍ ማግኘትም ትችላላችሁ። በኢትዮጵያ ውስጥ የ1 ግራም ወርቅ ዋጋ በከፍተኛ ሁኔታ ጭማሪ አሳይቶ 1 ግራም 29900 ብር እየተሸጠ እንደሚገኝም ተሰምቷል። ካፒታል ያደረገው የገበያ ቅኝት እንደሚያመለክተው የ1 ግራም የወርቅ ዋጋ በደረሰኝ ማለትም ከታክስ ጋር ሲሰላ 29900 ብር ደርሷል ያለ ሲሆን የወርቅ ዋጋ ብቻውን ማለትም ታክስን ሳይጨምር ደግሞ 26000 ብር እየተሸጠ እንደሚገኝም ካፒታልም ይፋም አድርጓል። በተመሳሳይ አንዳንድ የሀገር ውስጥ ገበያ ዋጋዎች እንደሚጠቁሙት የወርቅ ዋጋ 25000 ብር ሆኖ ከነደረሰኝ ሲሰላ ደግሞ 28750 ብር መሆኑን ተረድቻለሁ ሲል ካፒታል ይፋ ማድረጉንም ተመልክቻለሁ። ይህ መረጃም ወርቅ መሸጥ ለሚፈልጉ ሰዎች ሼርም አድርጉላቸው። ሰሞኑን የምለቃቸው ቪዲዮዎችም እየታዩ ስላልሆነ እባካችሁ አካውንቴ ውስጥ ገብታችሁ 5 ኮፒ ሊንክ ማድረግም ትችላላችሁ። ለእውነተኛና ለፈጣን መረጃ ፎሎ፣ ላይክ፣ ሼርም አይረሳ። መልካም ቀን፣ መልካም ውሎ። ላሳይ ቪዲዮ እኮ አለኝ። ይኸው 1000 ሰው ፊት ቪዲዮ ክፈት ብቻ በላይ ካሜራ ልክፈት። ኤርሚ አንተ ፖለቲክስም ለመስራት ተነሳ። በምንም አይነት መንገድ እነሱ ናቸው ኦርቶዶክሳውያን ሚኪ ኦርቶዶክሳውያን ወገኖች ፖለቲካ ሊሰሩ የጠየቀው ጥያቄ ስለሆነ ሃይማኖትን ወይ መንፈሳዊ ጉዳይን መሰረት አድርገህ የጠየቀው ጥያቄ ከሆነ መቀበል ግዴታ ነው። ተቀብለ መማማር ግዴታ ነው። እንግዳው እንደዚህ እናደርግ። በዚህ ልጨርስ። እኔ ከሁለት ቀን በፊት የዲቤት ጥሪ ያቀረበልኝ ዘማርያም ዘለቀን እንድቀበል ሚኪዬ እንደዚህ የምታስገድደኝ ከሆነ ቀሲስ ዲበኩሉን ከሳምንት በፊት ያቀረብኩላቸውን ጥሪ እንዲቀበሉ አስገድዳቸው። የኔ ቀዳሚ ስለሆነ ማለት ነው። ኤርሚ እሺ፣ በጣም አይ እውነት ነው። ህሊና አለን አይደል? እግዚአብሔር መፍራት አለን አይደል? ከሳምንት በፊት እኔ ያቀረብኩላት ሚክሻይ ከሳምንት በፊት ለቀሲስ ዲበኩሉ በእግዚአብሔር ቃል ኪዳኑ ታቦት ላይ ጥሪ ያቀረብኩላቸውን እሱን እንዲቀበሉ እኔ ልክ እንደዚህ ፑሽ ያረከኝ ነው ያል ቀሲስ ዲበኩሉ እንዲቀበሉ አድርግና እኔ የዘማርያምን ዘለቀ ወረፋ ያዝ ነው ያልኩት። ተራህን ጠብቅ ነው ያልኩት። እሱን ከዛ በኋላ እኔ እመልሳለሁ ማለት ነው። በጣም ጥሩ። አሁን ዲበኩሉን ቀሲስ ዲበኩሉን ሚክሻይ ቀሲስ ዲበኩሉን እነ ሊቀ ሊቃውንት ቀለመወርቅ ትልቅ ሰው ናቸው። እነ መምህር ኤፍሬም፣ ሌሎች ካህናት እነ ቀሲስ ቴዎድሮስ ሁሉ ባሉበት ትናንትና ከዚህ ሰው ጋራ በመልካም ነው የምጠራቸው ስለነበሩ ነው እኔ አልሰድባቸው። እኔ ግን ኤርሚ እሱ ላይ ከሄድን እንዳይቀበሉ ለምን ሚኪሻ ስማቸውን ጠርቼ ላወራ ስል ለምን ታቋርጠኛለህ? ኖ አይደለማ። ለምን እንደማቋረጥ በቃ እሺ፣ በቃ ሰላሙን በቃ ሚኪ እወድሃለሁ። ሰላሙን ብራዘር፣ እኔ ስማቸውን ጠርቼ ቀጥዬ ልናገር ያለውን ነገር እኔ አንተ ቤት እስከ መጨረሻው ጥግ ድረስ ተነጋግሬ እንቶ አሁን በቃ እኔ ካንተ ጋር ቆይ አንድ ደቂቃ ተሳስተኛል። ይሄን ወንድም እኔ እዚህ አንተ ቤት ስመጣ አክብረህ ነው የምታወራኝ። አንተም ልክ እንደዚሁ እኔ ጋር ስትመጣ አክብሬህ ነው የማወራው። እንዳንተ አይነት ቀን ኦርቶዶክሳውያን ስላሉ ማለት ነው። አሁን ከፔጅ ላይ አስወረዱኝ። አየህ ሰዎች
እና እኔ አንተ ቤት መጣ ሰዓት በእኔ ምክንያት የኦርቶዶክስ እምነትህን ይዘህ በወንድሞች ተሰድበሃል፣ በእኔ ምክንያት ማለት ነው። እና በቃ እዚህ ጋር እናብቃ። አሁንም ብሎክ እንዳያረጉ እንዳያስወርዱኝ። ሚክሻ ይወድሃለሁ። የተናገርኩትን ተናግራለህ። በሌላ ቀን ከፈለክ በውስጥ መደዋወል እንችላለን። ይሄንን ያዝልኝ። አይ ቆይ ኤርምዬ ከመውጣት በፊት ይሄንን ያዝልኝ። ምንድነው መሰለህ እኔ ፍላጎቴ አሁንም ቢሆን አንተን ብዙ የሚከተሉ ፕሮቴስታንቶች አሉ፣ የሚሰሙ አሉ። ወንጌል ታስተምራለህ፣ ወንጌል ትሰብካለህ ብለው የሚያምኑብህ የሚከተሉ ሰዎች አሉ። እነሱን ሰዎች የምታሳምነው በወንጌል ነው ብዬ ነው ማምነው። ልታሳምን የምትችለው እኛም ቤት ኦርቶዶክሳውያን መምህራኖች በወንጌል ነው ሰውን ማሳመን የሚገባቸው የሚል እምነት አቋምም አለኝ። ታዲያ በወንጌል ከሆነ በመጽሐፍ ቅዱስ እውነት ከሆነ መንፈሳዊ ነገርን ይዞ እንወያይ እንነጋገር። ዛሬ ጥቅምት 13 ቀን 2018 ዓ.ም ዘሀበሻ ዜና ይሄንን ሰርቷል። የደቡብ ወሎ ሀገረ ስብከት የጵጵስና ሹመት ውዝግብ አስነሳ። የህዝብን ጥያቄ ካልሰማ ለሀገር የሚተርፍ ቀውስ ይፈጠራል ሲል የቀድሞ የላሊበላ አስተዳዳሪ ሊቀ ሊቃውንት ቆሞስ አባ ወልደ ትንሳኤ ተናግሯል። ማስጠንቀቂያ የሰጡ ለምልዓተ ጉባኤ ነው። ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ የኢትዮጵያ ብሔራዊ ባንክ ዋና ገዢ የሆኑት ዶክተር ኢዮብ አረጋ ከሐዋላና ከተለያዩ የገንዘብ ዝውውሮች ጋር ተያይዞ የሰጡትን የመጨረሻ ማስጠንቀቂያ ቀደም አቅርቤላችሁ ነበር። ታዲያንን አስመልክቶ ብዙዎቻችሁ ጥያቄ ያቀረባችሁ ነው። የብሔራዊ ባንኩ ዋና ገዢ የሆኑት እንግዲህ የሰጡትን መግለጫና ማስጠንቀቂያ ይህንን ቪዲዮ አታች አድርጌላችኋለሁ፣ ተመልከቱት። 2 ደቂቃ ብቻ ነው። ደጋግመን ብናነሳም ከህገወጥ ስራ ደግሞ ያልተቆጠቡ እንዳሉ አይተናል። ለነዚህ የመጨረሻ ማሳሰቢያ መስጠት ነው የምፈልገው። ብሔራዊ ባንክ ሰፊ ዝግጅት አድርጓል። ከጸጥታ ተቋማት ጋር በመነጋገር የብሔራዊ ባንክ ህግ የታክስ ባለስልጣኑን ህግ አጣቅሰን በተለይ የቴሮሪዝም ፋይናንሲንግ ወይም መኒ ላውንደሪንግ የምንለው ላይ የተሰማሩ የተወሰኑ የገንዘብ አስተላላፊ ተቋማት እንዳሉ ደርሰንበታል። እዚህ ላይ በጣም የተናበበ የተቀናጀ ሰፊ እርምጃ ለመውሰድ ያሰብነው ይሄንን አስቀድመን በግልጽ ነግረናቸዋል። እዚህ ላይ የተሰማሩ ሐዋላ አስተላላፊዎች ይህ የመጨረሻ ማሳሰቢያ መሆኑን አውቀው ጥንቃቄ እንዲያደርጉ አበክሬ ማሳሰብ ፈልጋለሁ። የብሔራዊ ባንክ የኢትዮጵያ መንግስት ማንኛውንም እርምጃ ከመውሰድ የሚቆጠብ አይሆንም። አካውንት በመዝጋት ብቻ የሚመልስ ነገር እንዳልሆነም በግልጽ ማንሳት ፈልጋለሁ። ተቀባዮቹንም ያካተተ ላኪዎቹንም ያካተተ ሰፊ የማጥራት ስራ ሰርተናል። ወደ ተቀናጀ እርምጃ እየገባን ነው። ስለዚህ ገንዘብ በእነዚህ ህገወጥ ተቋማት በኩል የሚልኩ ዜጎቻችንም ከዚህ እንዲቆጠቡ ማሳሰብ ፈልጋለሁ። ከነዚህ ጋር የሚሰሩ በተለያየ የንግድ ስራ ላይ ተሰማሩ አስመጪና ላኪዎችም ከዚህ ስራ እንዲቆጠቡ ማሳሰብ ፈልጋለሁ። የምንወስደው እርምጃ የማያዳግም የኢትዮጵያን ህግ የጠበቀ የዓለም አቀፍ ህግን የጠበቀ የተናበበ እርምጃ ስለሚሆን አስፈላጊው ጥንቃቄ እንዲደረግ ማሳሰብ ፈልጋለሁ።